ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ በአሳይ ደርቤ የሚቀርበው የሚያዝያ 26 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። በዛሬው ፕሮግራማችን የቪዲዮ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮች ማበርከት ብሎም ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያው ርዕሳችን በትናንትናው ዕለት እንግዲህ ይድረስ ለፋኖ በሚል ርዕስ አንድ ፕሮግራም ሰርቼ ነበር። ያንን ፕሮግራም ስሰራ ብዙ አውጥቼ አውርቼ አስፈላጊ ነው ብዬ በማመን የተነሳ ነው ፕሮግራሙን የሰራሁት። አስተያየት ሰጣችኋል። አስተያየቶቻችሁንም አንብቤያለሁ። ስለሰጣችሁኝ አስተያየት አመሰግናለሁ። ገንቢ የሆነውን አስተያየት ሲሰበስብ ከርሜ አሉታዊ አስተያየት ሲሰጥ ያዙኝ ልቀቁኝ የምል ሰው አይደለሁኝም። ይሁንና አስተያየታችሁ ተገቢ ሆኖ አላገኘሁትም። ሆነን ለመናገር የአብዛኞቻችሁ በውስጥ አትልክላችሁም ወይ የሚል ነው። በውስጥ መላክ ከሆነማ አሉታዊ ብቻ ሳይሆን አዎንታዊውንም እኮ በውስጥ መላክ ይቻላል። ዛሬ እዚህ ቦታ ላይ ይሄን ያህል ሰራዊት ደመሰሳችኋል እያሉ በውስጥ በኢንቦክስ ማሳወቅ ይቻላል። አድናቆት ስንሰጥ የነበረው በአደባባይ ነው። ስናስተዋውቅ የነበረው በአደባባይ ነው። ስለዚህ ቅሬታ ሲሰማ ደግሞ በአደባባይ በሚዲያ መገለጽ አለበት ብዬ በማመን የተነሳ ነው። በውስጥም ሞክሬም ሊሆን ይችላል። ግን መታወቅ ያለበት ነገር ተጽዕኖ እኩል አይደለም። በውስጥ ቪዲዮ ለሆኑ አካላት ብታሰረጭ ምናልባትም ላይታይ ሁሉ ይችላል ማለት ነው። ስለዚህ በአደባባይ ፕሮሞት እንደምናደርገው ሁሉ አሉታዊ አስተያየት ሲኖር ደግሞ በአደባባይ መናገር ያስፈልጋል ብለን በማመናችን ነው። ከዛ ውጭ ግን ካለው ችግር አንጻር ትናንት የቀረበው ያን ያህል የጎላ ነው ብዬ አላስብም። ዓላማው ምንድን ነው? ግን ዓላማው ምንድን ነው? እንደ ሌሎች የማሳጣት ስራ መስራት አይደለም። ተጽዕኖ መፍጠርና እንዲስተካከሉ ማድረግ ነው ዓላማው። ሚዲያ እኮ እኛ እየሰራን ያለው ነው የሚዲያ ስራ ነው። በነገራችን ላይ የድርጅትም ልሳን አይደለንም። ይህንም ማወቅ ያስፈልጋል። አፋብንን እኮ የምንደግፈው ሀገራችንን ይታደግልናል፣ ህዝባችንን ከህልውና አደጋ ይታደጋል ብለን በማመናችን የተነሳ ነው። ለልጆቻችን የሀገር ባለቤት ያደርጋቸዋል፣ ያሸንፋል፣ ይህንን አረማዊና አምባገነናዊ ስርዓት ያስወግዳል ብለን በማመናችን የተነሳ እንጂ የድርጅት ልሳን ስለሆነ አይደለም፣ ስፖንሰር ስለምንደረግም አይደለም። በዚህ ዘርፍ እንድንቆይ ያደረገን ህዝባችን ላይ እየወረደ ያለው ግፍና በደል ነው። መክሊታችንን እናውቀዋለን። አባቴ አንድ ፖድካስት ይዞ ቢመጣ አሳየ ደርቤ ከሁለት ጓደኞቹ ጋር ፖድካስት ይዞ ቢመጣ በጣም አነጋጋሪ የሆነ ፖድካስት እንደሚኖረው እነግርሃለሁ። ግን እዚህ ዘርፍ ላይ እንድንቆይ ያደረገን ነገር ሌላው ነገር ሁሉ በዚህ ሰዓት ላይ የሚሰራ አለመሆኑ ነው። ትናንት በየዓመቱ አንዳንድ መጽሐፍ ምናሳትም ነበር። አሁን መጽሐፍ ካሳተም ስንት ዓመት ሆነኝ? ወደ 5 ዓመት አካባቢ እየሆነ ነው። ምክንያቱም ህዝባችን ላይ የሁሉ ግፍና በደል እየተፈጸመ ቁጭ ብለን እንዴት ነው ደርሰን ልንጽፍ የምንችለው? እንዴት ነው ፖለቲካል ሳታየር ሊጻፍ የሚቻለው? ወግ ሊጻፍ የሚቻለው እንዴት ነው በማለት ነው ከዛ ልንወጣ ይቻላል። እና ኮንቴንት የመስራት ጉዳይ አይደለም። ኮንቴንት ለመስራት ቢሆን ኑሮ በሌላ ዘርፍ መሰማራት ይቻል ነበር። ስለዚህ ያገባኛል በሚል መንፈስ እየተንቀሳቀስ እንደመሆናችን መጠን አሉታዊ ነገር ሲፈጸም ይሄ ነገር ትክክል አይደለም ብሎ በአደባባይ መሞገት የሚዲያ ስራ ነው ብዬ በማመኔ የተነሳ ነው። በተረፈ አምኜበትና አስቤበት ነው ያደረኩት። ሚዲያውን ብትመለከቱ፣ ቅኝት ብታደርጉ እኔ ሚዲያ ላይ ስለምውል እያንዳንዷን ነገር እመለከታለሁ። አሁን ላይ ደግሞ ክፍፍል የሚሄደው ከሚዲያ ወደ ትግል ሜዳ እንዳይመስላችሁ፣ ከትግል ሜዳ ነው የሚመጣው። እዛ ጋር ሲከፋፈሉ ሚዲያውን ይከፋፍሉታል። ፎርዛት ማተር አሁን ላይ ሚዲያው ምንም አይነት ኢንፍሉዌንስ የሌለው ማለት ኢንፍሉዌንስ የሌለው በቃ ማረም የማይችል መተቸት የማይችል ሽባ ተደርጓል። ስለዚህ ክፍፍሉም ከታች እንደሚመጣ ይታወቃል። በጎንደርና በወሎና በጎንደር መካከል ልዩነት ብቻ ሳይሆን ጦርነት እንዲነሳ የሚያደርግ ስራ እየተሰራ ይገኛል። ሌላውን ተውትና ያን ፕሮግራም ስሰራ ተራ አባል ብኜ መቀጠል እፈልጋለሁ ብሎ ያኔ ስልጣን በተሰጠው ሰዓት ላይ ተራ አባል ብኜ መቀጠል እፈልጋለሁ ያለው እስክንድር ነጋ አኩራፊ ኃይል ይዞ ሰብስቦ እየመጣለ ነው።
እስክንድር ነጋ ያኮረፉ ከሰሞኑ በተሰጠው ሹመት ላይ ተገቢውን ቦታ አላገኘንም የሚሉ አኩራፊዎችን ሰብስቦ እየመጣለ ነው። ትናንት የስልጠና ምናምን መምሪያ ኃላፊ ሲደረግ አይ እኔ ሊቀመንበር ካልሆነ በስተቀር ተራ አባል ሆኜ ነው መቀጠል የምችለው ያለው እስክንድር ነጋ ዛሬ ብዙ ጣጣ ይዞ እየመጣ ነው። ያሉበትን ሁኔታ ስለተረዳ አድፍጦ መጥፎ አጋጣሚ ሲጠብቅ ከቆየ በኋላ ነገሮች መጣመም ሲጀምሩ አሁን ላይ ከተፍ ብሎልሃል፣ በግልጽ ማለት ነው። በነገራችን ላይ ትናንትና ተራ አባል ሆኜ ልቀጥል ሲል ሰውዬ በፍጹም ይህን ልትፈቅዱ አይገባም። ምክንያቱም አገዛዙ በድሮን የሆነ ቦታ ላይ እርምጃ ቢወስድበት የሆነ አካል ቢያስወግደው አንደኛ እስክንድር በዚህ እድሜው ተዋጊ ሆኖ ትግል ላይ መገኘት የለበትም። እስክንድር ነጋ ብዙ ትግል አድርጓል። ባለፉት ጊዜያት በጋዜጣውም በምኑም ትግል ሲያደርግ የነበረ ሰው ስለሆነ ልትሸኙት ነው የሚገባው። ተራ አባል ሆኜ ልቀጥል የሚለው ሪስክ አለው። አንድ ቦታ ላይ ቢወርቅ አስገደሉት ነው የሚባለው። ኢትዮጵያኒስት ካምፑን ለማነሳሳት ነው ጥረት የሚያደርገው እያልን አስተያየት ስንሰጥ ነበር። እዛ ጋር ቁጭ ብሎ አድፍጦ የሆነ ነገር ይዞ እንደሚመጣም ስንገልጽ ነበር። ባለፈውም ከአንድ ሴት ጋር ተያይዞ እሱ ጻፊ ያላትን እንደምትጽፍ ተናግረን ነበር። አሁን በድምፅ ሁሉ ተከስቶልሃል ጌታዬ። የድምፅ ቅጂው በእርግጥ ብዙ አይደመጥ አይሰማም። እኔ የሰማሁትን ማብራሪያ ይሆናል። እስኪ ቀንጨብ አድርገን ሰምተን እንመለስ። መግለጫችንን ለህዝብ ይፋ ማድረገው ወደ ዎቹም ስብስር ያቀረበው ወይዘሪት ቢሆን ላይ ጩኸት የተጠረበ የተቀዱት ምክንያቱ ሁለተኛው ወይዘሪት ሰገነት ነው። እሷን ደግሞ ለሚዲያ ዘመቻ ነው። አራተኛ ኢንጂነር መኳንንትን ነው። እሳቸውን ደግሞ ለውጭ ኮሚቴ ማበረቱ። አምስተኛ ናሽናል ነው ለህግና ማብሪያ ነው። ስድስተኛ ሆኖ ስትራቴጂክ ጉዳዮች ማለት ነው። ሰባተኛ አቶ ወልደሰንን ነው ወቅታዊ ጉዳዮች ማብሪያ ነው። ስምንተኛ አቶ አብይ ሚዲያ መረጃ ማብሪያ አንድ መጨረሻ የሰብሳቢው የሚመለከት ይዘመጠረቡ ለጊዜው ብዙ ምርጫ ስለሆነ ለጊዜው ኮሚቴ ወሰነው ስራው መጀመር ይችላል። በደንብ ተሰምቷችሁ እንደው አላቅም፣ ግን ምንድነው የሚለው መግለጫችንን ለህዝብ ይፋ እናደርጋለን ይላል። በሌሎች ጉዳዮች ላይ የአዲስ አበባ ሚዲያ ካውንስል ያቋቁማል እና ናትናኤል የምናምን ዘርፍ ኃላፊ ይላል። ወይዘሪት ጊዮን የጽህፈት ቤት መምሪያ፣ ወይዘሪት ጸገነት ማሞ የሚዲያ ዘመቻ መምሪያ ይላል። የሚዲያ ዘመቻ መምሪያ፣ ኢንጂነር መኳንንት የውጭ ኮሚቴ መምሪያ፣ ናትናኤል የህግና ስልጠና መምሪያ፣ ወንደሰን ተክሉ ፖለቲካ መምሪያ ይላል። የሰብሳቢውን ቦታ እናቆየው ለደህንነት ሲባል የሰብሳቢው ቦታ ማን እንደያዘው ባይገለጽ ይሻላል። ስራችሁን ከነገ ጀምራችሁ ወደ ስራ መግባት ትችላላችሁ በማለት ኦሪንቴሽን ሲሰጥ እንሰማዋለን። ትናንት የስልጠና መምሪያ ኃላፊ ሲደረግ ተራ አባል ሆኜ እቀጥላለሁ ያለው እስክንድር ነጋ አሁን ላይ ሸዋ አካባቢ ያኮረፉ ፋኖችን ከጎኑ አሰልፎ እና ወቅት ጠብቆ የአዲስ አበባ ሚዲያ ካውንስል በሚል ስያሜ አዲስ ድርጅት ይዞ እየመጣ ነው። ይሄ ካውንስል ማንን ነው የሚታገለው ካልክ የአማራ ሚዲያ ካውንስልን ነው የሚታገለው። የአማራ ብሔርተኝነትን ነው የሚታገለው። ትናንትና ማዕህድን ወደ ኢህአድ የቀየረው እስክንድር ነጋ አሁን ያቋቋመው ካውንስል ማንን ነው የሚታገለው ካልክ አማራውን ነው፣ ስለምናውቃቸው ማለት ነው። አንዷ ፋኖ ባረች ነች ይሄ ስልጣን የተሰጣት። ጎጃም ላይ ያለውን ፋኖ ተዋጊ አገው ሸንጎ እያለች ስትሳደብ የምትውል 24 ሰዓት ማለት ነው። የፌስቡክ ገጿን ገብታችሁ ልታዩ ትችላላችሁ። አገው ሸንጎ እያለች ነው የምትሳደበው። አፋብን እንዳጠቃላይ ሳልሳዊ በአደም በሚል ስያሜ ነው አሁን የምትጠራው። እኔ እነ ሀብታሙ የሰጡት እንትን ነበረ። ሳልሳዊ በአደም በሚል ስያሜ ነው የምትጠራው። ወንደሰን ተክሉ ማለት አንድ ሰካራም ነው፣ ከመጠጥ ቤት ተገፍትሮ የሚወጣ ሰካራም። የመጀመሪያው ትግልም ላይ ከፍተኛ የሆነ ጉዳት ያደረሰ ምናልባትም እስክንድር የክስት ልጅ የምን ልጅ እየተባለ የሚጠራ ግለሰብ ነው። እነዚህን ሰዎች ነው ሰብስቦ የመጣው። አኩራፊ ፋኖዎችንም እነሱንም አደራጅቶ አዲስ ድርጅት ለማዋለድ እየሰራ መሆኑ ሰምተናል። ከሚዲያው ባለፈ ሜዳ ላይ አኩራፊ እያሰባሰበ ነው ይላል። ሁለተኛ ዙር እጅ ሰጪ ቡድን እያደራጀ ይገኛል። የመጀመሪያውን ዙር እጅ በማሰጠት አጠናቋል። ትናንት የወጣውን የድምፅ ቅጂ ሰምታችኋል አይደል?
300,000 ብር ለሚዲያ ከፍሎ $300,000 ለሚዲያ ከፍሎ ሀቀኛ ሚዲያዎች ላይ ሀቀኛ ታጋዮች ላይ ዘመቻ በማስከፈት ማድረስ ያለበትን ጉዳት አድርሷል። $300,000 ነው የከፈለው። አባቴ አሳየ ደርቤ 365 ቀን እየመጣ በጠለስ ሚዲያ ሲለፈልፍ $300 የሚረዳው የለም። $300 ማለት ነው። $300 ዛሬ ስቲከር 5 ብር 10 ብር የሚሰጣለ የለም። እየታገልን ያለነው ለማን ነው? ለህዝባችን ነው፣ ለሀገራችን ነው፣ ለወገናችን ነው፣ ለልጃችን ነው፣ ለራሳችን አገር ያስፈልገናል። አገር አፍራሽ ስልጣን ላይ መጥቷል በማለት ነው እየታገልን ያለነው። በጥቅም ተገዝተን የድርጅት ልሳን ሆነን አይደለም እያገለገልን ያለነው። ስንመሰርቱ ማለት ነው ያን ጊዜ በአንድ ውስጥ $1 ሚሊዮን ነበረ። ስለዚህ አፋሕድ የተረከበው ገንዘብ ሲመሰረት በእጁ ላይ $1 ሚሊዮን ነበር። ከድርጅቱ የተሰረቀ አላግባብ የወጣ ገንዘብ ነው። ወደ ኪሳቸው ያስገቡት እንኳን ከድርጅቱ ሕግና ደንብ ውጭ የወጣ ገንዘብ ነው። ሊመለከተው ሰው ማነው ያመሰሰው የሚለው ራሱ የህግ ጥያቄ፣ በህግ ተጠያቂነት ይኖርባቸዋል። ሁለቱም ሰዎች አንተ ያልካቸው ሁለቱ ሰዎች እና ዶክተር አምሳሉ ወልደየስ ሀብታሙ አያሌው አለበት አናገራቸውን ፈቃደኞች አይደሉም። ጠየቁበት። የራሳቸው የግላቸው ወጪ ነው ማለት ነው። እሱ መተካት አለባቸው። አንዳንዶቹማ አሳየ አንተ እኮ አፋብን እኮ ሲመሰረት 3 ቀን እኮ ጠፍተሃል ይላል። ያኔ ምርጫ ስለነበር ነው። ባለሁበት ሀገር ኢንተርኔት ተዘግቶ ነበር። አፋብን እንዲወለድ በማድረግ ረገድ ከጠለስ በላይ ሚና የነበረው ካለ ይምጣ፣ መከራከር እንችላለን። የሆነ ሆኖ ግን እስክንድር ይዞ እየመጣ ያለው የአዲስ አበባ ሚዲያ ካውንስል ብቻ ሳይሆን አኩራፊ ፋኖዎችንም አሰባስቦ ያኛውን የወያኔ ተላላኪ ምናምን የሚል ፍረጃ ሰጥቶ ዛሬ እንኳን ስጽፍ መጥቶ አንዱ ተሿሚ ወያኔን አስራችሁ እንድትመጡ አንፈቅድላችሁ ምናምን እያለ ሲወራጭ ነበር ኮሜንት ላይ አንዱ ተሿሚ ማለት ነው። እና እነሱን ይዞ እየመጣ መሆኑ ይታወቃል። ያኔም እስክንድርን የተቃወምነው እስኳድና ብአዴንን ሰብስበህ ነው እየመጣ ያለው። አፋሕድ ብለህ የመጣው ውስጡ ያለው እስኳድና ብአዴን ነው በማለት ነበር ወደ ቅዋሜ የገባ ነው። አሁን ከዛ የባሰ ግለሰቦችን አመራሮች አድርጎ ተከስቷል። እስክንድር ነጋ እሱን ሊቀመንበር እስካደረግከው ድረስ ለምን ኦነግ አትሆንም? ለምን ወያኔ አትሆንም? የፈለገ ነገር ልትሆን ትችላለህ። እሱን ሰብሳቢ ብቻ ለማድረግ አንተ ዝግጁ ሆኖ መቼም በዚህ ሰውዬ ልክ አማራ ጠል የሆነ ስልጣን ወዳድ የሆነ ራስ ወዳድ የሆነ ግለሰብ እኔ አይቻልም። በህልውና ትግል ውስጥ በዚህ ልክ ይቀለዳል እንዴ? እንደገና የባለፈው ስህተት አይበቃም። የባለፈው ስህተት እኮ ብዙ ቅጣት ማምጣት የሚችል ነበር አይደለም? እነ ኢያሱ አባተ፣ እነ ኢያሱ አበራ፣ እነ ኮሎኔል ፈንታው፣ እነ ማስረሻ ሰጤ የሁሉ ግብስብስ ማን ነበር አደራጅቶ ከዲያስፖራ የሰበሰበውን ዶላር እየበተነ በትግል ሜዳም ጉዳት እንዳደርሱ ያደረገው? ዛሬ የብልጽግና የሚዲያ አክቲቪስት ነው ጋዜጠኛ ሆነው እየሰሩ ያሉት እኮ ትናንት እስክንድር ነጋ መልምሎ አደራጅቶ ለብልጽግና ያስረከባቸው ናቸው። ያን ሁሉ ጉዳት ካደረሰ በኋላ እንደገና ከየቦታው አኩራፊ ፋኖዎችን ጸረ አማራዎችን ሰብስቦ እንደገና የጎንዮሽ ትግል ሊለኩስ ተከስቷል። ዛሬም እነ ፋኖ ባርችን እነ ወንደሰን ተክሉንና ያሚኮ አንድ ጋዜጠኛን ጋዜጠኛን አደራጅቶ መጥቷል። ሌሎቹ ስማቸው እንዳይታወቅ እንኳን እስከ አባት እስከ አያት እንኳን ሊጠራቸው አልፈለገም። የመጀመሪያ ስማቸውን ይጠራል። ምክንያቱም ሙሉ ስማቸውን ከተናገረ ማናቸው ተብሎ ምርመራ ሊደረግ ነው። ስለዚህ ለጥንቃቄ በሚል የሌሎቹን የአባታቸውን ስም እንኳን ይጠራል። አስባችሁታል? በዚህ ደረጃ የአባቱን ስም እንኳን ኮራ ብለህ የማጠረው ስሙን ኮራ ብለህ የማጠረው ሰው አመራር ብሎ ይዞ የሚመጣ እንኩቶ ሰው እኔ ከእስክንድር ውጭ አይቻልም። ሰውየው ጎስቆልቆል ብሎ ሲመለከት ስታዩት ሰልፍለስ ምናምን አድርጋችሁ ልታስቡት ትችላላችሁ። በፍጹም እስክንድር ነጋ እንደዛ አይደለም። ጉዲቪል ተብሎ ሊገለጽ የሚችል የመጨረሻ ራስ ወዳድ የሆነ ግለሰብ ነው። ጥያቄው ግን አንዴ የፋኖ ተራ አባል እንዲህ አይነት ስራ መስራት ይችላል? እንግዲህ ተራ አባል ሆኜ መቀጠል እችላለሁ ነው ያለው። ያንን ሲል በወቅቱ የሆነ ነገር ሊያመጣ የማሰቢያ ጊዜ ፈልጎ እንደሆነ ገብቶናል። የስልጠና መምሪያ ኃላፊዋን አልቀበልም ያለችው ስላነሰችው ነው። ሰውየው የሚፈልገው ሰብሳቢ ነው። ሰብሳቢ ሆኖ አማራውን መበታተን ነው የሚፈልገው። ሰብሳቢ ስታረጉት ደግሞ ትግል መሰብሰብ ቢሆን እኮ ኢትስ መበታተን ነው የሚፈልገው። የአማራ ብሔርተኝነት የኢትዮጵያ ጠላት ነው፣ ስለዚህ መክሰም አለበት ብሎ የብአዴን አጀንዳ አንግቦ የሚታገል ሰው ነው። ያኔ አዲስ አበባ ገብቷል እስክንድር ብዬ የሆነ ፕሮግራም በመስራቴ ብዙዎቻችሁ ስትወራጩ ነበር። ውሸት እንደዚህ አይነት ውሸት ይቀርባል። አዲስ አበባ የሚገባል የትም መግባት ይችላል። አባቴ ውጭ ሀገርም ሂዶ ደርሶ መምጣቱን ከዚህ በፊት ዘግበን እናውቃለን።
አልሄደም ማለት አይቻልም። አሁን እኮ እየሰራ ያለው የአገዛዙን አጀንዳ ነው አይደል? በትግል ሜዳ ተግባራዊ እያደረገ ያለው እንደውም በሁሉ ነገር ቅድሚያ የሚሰጥ የሚገባው ከብልጽግና ጄኔራሎች ይልቅ እስክንድር ነጋ ነው። እስክንድር ነጋ የፈጸመውን ጀብዱ ማመር ተሰማ ፈጽሞታል እንዴ? ሹማ አብደታ ፈጽሞታል እንዴ? እነ ብርሃኑ በቀለ ፈጽሞታል እንዴ? እስክንድር ነጋ የሰራውን ስራ ለአገዛዙ የሰራውን ስራ የትኛውም የብልጽግና ጄኔራል መስራት አልቻለም። ስለዚህ አንድ የፋኖ ተራባን እንዲህ አይነት ስራ መስራት ይችላሉ ብለን ስንጠይቅ መልሱ አይቻልም ነው። የራሱን የሚዲያ ካውንስል የራሱን ቡድን ማቋቋም አይችልም። ከድርጅቱ ማዕቀፍ ውስጥ ወጥቶ በግሉ የሚሰራው ስራ መኖር የለበትም። ያለፈው ጥፋት እንዲደገም ሊፈቀድለት አይገባም። ባለፈው ያደረሰው ጉዳት በቂ ነው። ከዚህ በላይ ጉዳት እንዳደረሰ ሊፈቀድለት አይገባም። ካውንስሉን የካውንስል ስራ መስራት ከፈለገ አዲስ አበባ ገብቶ መስራት ይችላል። ሸዋ ላይ ተደብቆ ተወሽቆ አኩራፊ ፋኖችን ከጎኑ አሰልፎ እነሱን አሰባስቦ አይደለም ካውንስል መስራት ያለበት። በእርግጠኝነት ነገ ልክ አሁን ዛሬ ካውንስሉ ይፋ እንደተደረገው ሁሉ አንድ ድርጅት ይዞ ያልመጣ እንደሆነ አሳየ ምን ብሎ ነበር ትሉኛላችሁ። ስለዚህ ከአፋብን መግለጫ ይጠበቃል። ከአፋብን መግለጫ ይጠበቃል። መግለጫ ብቻ ሳይሆን መመሪያ ጭምር ይጠበቃል። መመሪያ ጭምር ማለት ነው። ያደረገ ያለው ነገር ተገቢ ስላልሆነ ይህን ሰውዬ ከትግል ማስወጣት ያስፈልጋል። ከአማራ ትግል ውስጥ ማስወጣት ያስፈልጋል። እስክንድር ነጋ ከዚህ በኋላ በፋኖ ትግል ውስጥ መቆየቱ እስካሁን መቆየቱ አደጋ እንጂ ጸጋ ይዞ አልመጣም። ወደፊትም በራሱ ላይ የሆነ አደጋ ቢከሰት ብዙ ነገር ይዞብን ይመጣል። አስፈላጊ ሰው አይደለም። የአማራን ትግል ለማራከስ ለማልከስከስ አስቦ ለትግል የገባ ሰው ነው። ስለዚህ ይህን ሰውዬ መሸኘት ያስፈልጋል። ባለፈው ፋኖ ባለች የምትባል ልጅ በዛ ደረጃ ጀግኖች ላይ ዘመቻ ስትከፍት እንዴት እነ መከታው ጋር ተቀምጣ ነው ወይ ይሄን ሁሉ ዘመቻ የምትከፍተው ማለት ጠይቄ ነበር። ወጣለች ወደ እስክንድር ጋር ሳትሄድ አትቀርም የሚል መረጃ ደርሶኝ ከትግል ሜዳ ወጣለች። ድሮ ቦታዋ ላይ ሆና እየታገለች አለመሆኑን ገልጬ ነበር። ዛሬ ሹመት ሰጥቶ በሌላ የብዕር ስም ይዟት መጥቷል። ሌሎቹንም መናገር እችላለሁኝ፣ ግን ለጊዜው አስፈላጊ ስላልመሰለኝ አልፈዋለሁ። በተረፈ ግን ትናንትና ያንን ፕሮግራም ስሰራ ይህም ጭምር መረጃ ስለነበረኝ ነው። እስክንድር ሸዋ ላይ ተቀምጦ እየሰራ ያለውን እገነዘባለሁ። ጎንደር ላይ አሁንም ተቆርጦ የቀረ ኃይል አንዳንድ ስራዎች እየሰራ መሆኑን ሰምቻለሁ። ጎጃምን ለመከፋፈል ብዙ ስራ እየተሰራ ነው። ብዙ ስራ ማለት ነው። እና ጠላቶች ከሚያደርጉት እንቅስቃሴ ባነሰ መልኩ ምንኮራባቸው ሰዎች ሲንቀሳቀሱ ስላየው በርቱ፣ እባካችሁ ተነሱ ለማለት ነው ያን ፕሮግራም የሰራሁት። በተረፈ ከአስረስ ማረጋ ሌላ አይነት ግንኙነት እንዳለኝ ያደርጋችሁ የምታቀርቡ ሰዎች ተሳስታችኋል። ብዙ ሚዲያዎች የሚተረትሩት የአስረስን ንግግር ነው አይደለም። አስረስ የአፋብን ቃል አቀባይ በመሆኑ የተነሳ በየሚዲያ እየመጣ በየቀኑ መግለጫ የሚሰጠው ነገሮችን ይፋ የሚያደርገው አስረስ ነው። ስለዚህ አስረስን ሪፈር አድርገን ስናቀርብ ሌላ ግንኙነት ስላለን ተደርጎ መታሰብ የለበትም። በተረፈ ግን እኔ ስለ አስረስ ብዙ ጊዜ አስረስ ስል የምትሰሙት በሶሻል ሚዲያውም በሜይንስትሪም ሚዲያውም ያንዳንዷን የግንባር መረጃዎችና ወቅታዊ አቋሞች የሚያስተላልፈው እሱ ስለሆነ ነው። ሁለተኛው ርዕሳችን የበደድና የብልጽግና ፓርቲን ዝርፊያ በተመለከተ ያዘጋጀነው ልዩ ፕሮግራም ነው። የ3 ደቂቃ ፕሮግራም ነው። በጣም እንደምትወዱት ተስፋ አደርጋለሁ። ስለዚህ እሱን አዳምጠን እንመለስ። በቅርቡ በሚዲያ እንደተናገርኩት አሁን እርግጠኛ ነኝ የምነግራችሁ መንግስታዊ ሌብነት ግን የለም። 100% እርግጠኛ ነኝ። ክቡርነቱ እንዴት ሰነበቱ? እንደምን ከረሙ? ቆጥረውት ያውቃሉ? ይሄንን ንግግር በስንት መድረክ ላይ እንደደጋገሙ በእኛ ስልጣን ዘመን አልፎ አልፎ ሙስና በስሱ ቢታይም ፒቲካሽ ነው እንጂ ግራንድ ሙስና ተብሎ አይጠራም እያሉ ሲያወሩ ጥቂቶች በልጽገው ሚሊዮናት ተይተው ባዶ ወዳደሩ። ደጋጋሚ ነግሬያቸዋለሁ። አሁንም እኔ ኩራት ነግራቸዋለሁ። ከኢትዮጵያ እኔ 1 ብር አልሰርቅም። አውቀዋለሁ። እሱ አልሰርቅም፣ የለሁበትም። ሌላውም ሰው እንደዛ መሆን አለበት። ክቡርነቱ ወሬ ገሙብን፣ ቃላት አያባክኑ፣ ዝም ብለው ይዝረፉ፣ ከአመራሩ ጋር አብረው ይሞስኑ። አንቱን ተከትሎ የመጣው ሙስና የተስፋፋው ዝርፊያ ገፈፋ ነው እንጂ ሙስናም አይደለ የስሙ መጠሪያ። በራሳችን ሀገር በራሳችን ቀዬ በጠራራ ፀሐይ እንደ ህዝብ ተዘርፈን የብሱም ሞላው ለማኝ ምድሩም ሞላው ነዳይ
ለማስረጃ ያህል ትናንት በሰንበቱ የወጣው ዘገባ መንግስት በሚል ስም ዙፋን የጨበጠ ዘርፎ የጠግቤ ሌባ ከአርቲስት ጋር ተጣቅሶ 100 ቢሊዮን ብር መዝረፉን ይገልጻል። የእርሷ አንደበግን አንዳረግ ሸምድዶ ሁሌ ያነበንባል። አጋሚ ብያለው፣ መንግስታዊ ኮራፕሽን ግራንድ ኮራፕሽን የለም። እርግጠኛ ነኝ በዚህ። ለዚህ ነው የለማን ያለነው እያንዳንዷ ስሙኒ ተለቃቅማ ስራ ስለምትውል ነው። ህገወጥ ተግባር ከዝርፊያ ያልጸዳ መሪ ስልጣን ሲይዝ ንጹህ ነን እያሉ በሰበብ አስባቡ ግድ ነው መበዝበዝ። የልደት ወረቀት ያገባ ለገባ ፓስፖርት ለማውጣት ኢህአዴግ ጋር ቀረ በድብቅ በስውር የሻይ ገንዘብ መስጠት። አሁን ባንቱ ዘመን በአንድ ለአምስት ቡድን ሌባ ተደራጅቶ ለልደት ለፓስፖርት የሙስና ዋጋ ተመን አዘጋጅቶ እንደ አንድ ኢትዮጵያዊ ምንም አይነት ሰርቪስ ምላሽ ለማግኘት የተለመደ ነው መንግስት ቢሮ ሄዶ ማጅራት መመታት። እኔ ሁልጊዜ እንደምናገረው በእርግጠኝነት መንግስታዊ ሌብነት የለም። ይሄን ማው ለፖለቲካ ነው፣ ከልቤ ነው የምናገረው። መንግስታዊ ሌብነት የለም። ክቡርነቱ እውነት ላይሆን ነገር ውሸት አይደጋግሙ። የ5 ቢሊዮን ዝርፊያ ግራንድ ካልሆነ ምንድን ነበር ስሙ? እርግጥ ነው ንጉሥ ሆይ ከመድረክ ላይ ወጥተው ማይክ ሲጨብጡ በተደራጀ መልክ ዝርፊያ የለም ብለው የሚሸመጥጡ ለምን እንደሆነ ለማሰብ ስንሞክር መልሱ ይገባናል። የአሳ ግማት ካናት ተረቱ እንደሚለው እርስዎም ገምተዋል። እናም ሙሰኛውን ፓርቲ ከተቆጣጠረው ዘራፊ ሙሰኛ በትሪሊየን በጀት ፓላስ በመቀለስ ስለሆነ አንደኛ የክርክሩ ምንጭ ደፍረን ባናወራም ይገባናልኛ። ፒቲ ኮራፕሽን አለ፣ በሰዓት ስራ ለመግባት አለ፣ አድሎ አለ፣ በጣም ብዙ ችግሮች አሉበት። ይሄ የተቀረፈ መሄድ አለበት። እስካሁን ድረስ ያሳካ ነው ተቋማዊ ስቴት ኮራፕሽን የለም። እንደ መንግስት የኢትዮጵያን ሀብት ዘርፈን ሌላ ቦታ አንወስድም። የኢትዮጵያን ሀብት በተቻለ መጠን ኢትዮጵያ ውስጥ እናፈሳለን። ቀልዱን ይተውና ዝም ብለው ይዝረፉ፣ ዝም ብለው ይብሉ። በሀብት ክፍፍል ከሌቦቹ ጋር በድርሻ ሲጣሉ 200 ቢሊዮን ያምታቱኝን ኃይሎች አፍኳቸው እያሉ እንኳን ከህዝብን ቀርቶ ሌባ መንግስት ሆን የሚዘርፍ አለበት ፒቲ ካሽ እያሉ ውሸት አይደጋግሞ አያባክኑ ቃላት። በግብር በቅጣት በህግና በኃይል ሀገር ተራቆተ ተዘረፈ ዜጋ መንግስት ነኝ ብሎ ዙፋን በጨበጠ ሰርቆ አይጠግቤ መንጋ በሚመሩ ፓርቲ ዝርፊያ መፈጸሙ ተጋልጦ ሲወራ እንደ መልካም ነገር እንደ በጎ ድርጊት እንደ ቅዱስ ስራ እኛ በልጻጊዎች ከሀገር ብዘርፍ እንኳን ብንሰበስብ ጥቅም ኢንቨስት ማድረግ እንጂ ወደ ሌላ ሀገራት ማሸሽ አንወድም በሚል የመሪ ቃል ሰርቀ ኢንቨስት አድርግ መባሉን ያወቀ ዝርፊያው ስራ ሆኖ በለጉርስ ችግር አገሬው አለቀ። ጠቅላይ ሚኒስትሩ ሁሌ መድረክ ላይ በወጣ ቁጥር የሚደጋግመውን ቃልና በሀገሩ እየተፈጸመ ያለውን ስራ ያሳየንበት ዝግጅታችን ነው። እንደወደዳችሁ ተስፋ አደርጋለሁ። በትናንትናው ዕለትም 98 ቢሊዮን ብር መዘረፉን በአርቲስቶችና በባለስልጣናት መዘረፉን ሪፖርተር ይዞ ወጥቷል። በነገራችን ላይ አርቲስቶች ዝርፊያ ስለፈጸሙ አይደለም፣ የማነካካት ስራ ሊሰራ ይችላል። ባለፈውም አብዛኞቹን እስር ቤት አስገብተዋቸዋል። አብዛኞቹም ማለት ነው። ለምንድነው ከተባለ አብዛኛው አሁን ላይ ያለው የኢትዮጵያ አርቲስት የሰሜኑን ባህል እያስተዋወቀ ነው ተብሎ በኦህዴድ አቋም ተይዟል። የሚሰራቸው ስራዎች ውስጥ በብዛት የሚንጸባረቁት የሰሜኑ ባህል ነው፣ የሰሜኑ ወግ ነው፣ የሰሜኑ እሴት ነው። የኢትዮጵያ እያለ እየተሸጠ ያለው አማርኛ ተናጋሪዎች ናቸው። ስለዚህ ይህንን ጄኔሬሽን አርቲስት ተብሎ የሚጠራውን እሱን ጠራርጎ ማጥፋት ያስፈልጋል፣ ከመድረኩ ማጥፋት ያስፈልጋል እና በሌላ ጄኔሬሽን መተካት ያስፈልጋል ተብሎ አቋም ተይዞባቸዋል። ለዛ ነው የማነካካት ስራ፣ አፋቸውን የመሸበብ ስራ፣ የማሸማቀቅ ስራ በሰፊው እየተሰራ የሚገኘው። ባለስልጣናቶች እንዲያነካኳቸው ተደርገዋል። አሁን ከአርቲስቶች ጋር ተብሎ የዘገባ ሲወጣ ሁሉም አርቲስት ይበረግጋል። ከየመስሪያ ቤቱ በስፖንሰር የወሰዳት ገንዘብ ትዝት ነውና ይበረግጋል። ግን በዚህ ጉዳይ ላይ ተጠያቂ መሆን ያለበት ባለስልጣናት ናቸው። መቼም አርቲስት ፈርሞ የህዝብን ሀብት ሊያወጣ አይችልም። በሱ ፊርማ ፈራሚው ተቆጣጣሪው አብይ አህመድ የሾማቸው ሰዎች ናቸው። አርቲስቶችን እዚህ ውስጥ ማካተት ያስፈለገው እነሱን ማሸማቀቅና ከሚዲያ ማጥፋት ያስፈልጋል።
ማጥፋት ያስፈልጋል። ባለባበሳቸው ሁሉ ነገራቸው ሰሜንን ስለሆነ የሚያስተዋውቁት እነሱም ማጥፋት ያስፈልጋል። ፖለቲካ ውስጥ እንኳን ባይገቡ በኪነ ጥበብ ስራቸው ብዙ ጊዜ ፕሮሞት የሚያደርጉት የሰሜኑን ነው። ስለዚህ የባህል ሪቮሉሽን እናካሄድ ከተባለ እነዚህን አርቲስቶች አስወግደን ሌላ አዲስ የአርቲስት ጄኔሬሽን ማምጣት ያስፈልጋል ተብሎ በመታመኑ የተነሳ ነው። ባለስልጣናቱ ግን 98 ቢሊዮን ብር መብላታቸው ወጥቷል። ይሄ ለአብይ ምንም አይደለም። አብይ አህመድ ነው የሚከራከርላቸዋል። ፒቲ ካሽ ነው እንጂ ግራንድ ተብሎ የሚገለጽ ሙስና የለም ይላል። አሰባችሁታል? 98 ቢሊዮን ብር በአብይ አህመድ አስተሳሰብ ፒቲ ካሽ ነው። ምክንያቱም እሱ በትሪሊየን የሚቆጠር ገንዘብ ፈሰስ አድርጎ ከየት እናመጣው ሳይናገር ቤተ መንግስት እየገነባ ስለሆነ ሌላው በ2 ሚሊዮን ዶላር ካናዳ ቤት ገዝቶ የተመለሰው የሸገር ከንቲባ ቤቱን እንዴት እንደገዛው አሳውቋል። እስኪ ሰምተን እንመለስ። ባለፈው 1000 ሱቅ ነው ለአርሶ አደር የሰጠው። 1000 ሱቅ allocated 2 billion ብር for this ለዚህ 2 ቢሊዮን ብር ነው መድቤ 1000 ሱቅ ለአርሶ አደር የሰጠነው። ገጠር ገብተን ነው እዚህ እንዲያገኙ ያደረግነው። አርሶ አደሮቻችን ኢኮኖሚካሊ ኢምፓወር እንዲሆኑ በስማቸው ህንጻ ነው እየሰራን ያለነው። ኩራጅዳ ላይ 5 ቢሊዮን መድበን የአርሶ አደር ህንጻ እየሰራን ያለነው። እንደሰማችሁት ነው እንግዲህ በአዲስ አበባ ያሉ አማራዎችን ኢትዮጵያውያንን አማርኛ ተናጋሪዎችን ቤት ካፈረሰ በኋላ ህገወጥ ድሃዎች ነበሩ፣ አሁን ህጋዊ ድሃ ያደረግናቸው በማለት የተናገረው ሰውዬ ገጠር ድረስ ገብቶ ስለሰራው ስራ ሲናገር ተሰምታላችሁ። 1000 ሱቅ ነው ለአርሶ አደር የሰጠሁት ይላል። የሰጠነው አይደለም የሚለው የሰጠነው እንደ መንግስት ያቀረብነው አይደለም የሚለው የሰጠሁት ይላል። ከኪሱ አውጥቶ ፈሰስ አድርጎ እንደሰጠ ያህል 1000 ሱቅ ነው ለአርሶ አደር የሰጠሁት 2 ቢሊዮን ብር መድቤ ይላል። 1000 ቤቶችን ሰርቻለሁ ሰጥቻለሁ ይላል። መድቤ ነው የሚለው መድበንም አይደለም የሚለው መድቤ እንደ ካቢኔም አይደለም ሰውየው። እና 2 ቢሊዮን ብር መድቤ ገጠር ድረስ ገብቼ ለአርሶ አደር ወደ 1000 ቤት ገንብቻለሁ ይላል። አርሶ አደሮቻችንን በኢኮኖሚ ኢምፓወር ማድረግ ያስፈልጋል በማለት በ2 ቢሊዮን ብር በጀት 1000 ቤት ሰርቻለሁ በማለት ሲደነፋ ተሰሙታላችሁ። ስለዚህ 2 በ3 በሆነች ኮንቴይነር ለመስራት 2 ሚሊዮን ብር ፈሰስ ካደረገ ሰውየው ካናዳ በ2 ሚሊዮን ዶላር የገዛውን ቤት ከየት አምጥቶ እንደገዛው በግልጽ የተናገረ ይመስለኛል። ገጠር ውስጥ ተሄዶ ያውም 1000 ከሆነ ማለት ነው። በእርግጠኝነት አሁን 1000 ብሏል። ቆጠራ ቢካሄድ 500 ላይ ሞላ ይችላል። ገንዘቡን ግን የበላበትን መንገድ ጠቁሟል፣ ለፍልፏል። መንግስት ቢኖር ኖሮ ምን አይነት ሱቅ ገንብተህ ነው 2 በ3 የሆነች ኮንቴይነር ሰርተህ 2 ሚሊዮን ብር ፈሰስ አድርገህ እንዴት ይሄን እንድታደርግ ማንፈቀደልህ ተብሎ ሊጠየቅ ይገባ ነበር። ሰውየው ግን 1000 ሱቅ ሰርቻለሁ እያለ እንደ መልካም ነገር ሲያቀራራ ተሰሙታላችሁ። እና እንደ መንግስት ሳይል እንደ ግለሰብ ራሱን ሰሪ አድርጎ ያቀረበው ደግሞ ከማን ወስዶ ነው ካላችሁ ከአዳነች አቤቤ ወስዶ ነው፣ ከአብይ አህመድ ወስዶ ነው። አብይ አህመድ ኢትዮጵያን የሚያስተዳድራት እሱ ከካዝናው ፈሰስ እያደረገ ነው። በግብር ተሰብስቦ ምናምን ከህዝብ የተሰበሰበው ወደ ህዝብ እየመለሰ ሳይሆን ከካዝናው እየመዘዘ ኢትዮጵያን እንደማስተዳድራት ነው የሚያስበው። አዳነች አቤቤ የአዲስ አበባን ህዝብ እንደምትቀልብ ነው የምታስበው። 9 ሚሊዮን ህፃናት እየቀለብኩ ነው የምትላችሁ እነ መንግስት ምናምን አይደለም። እኔ ሴፍቲኔት ምን አለበት? ሴፍቲኔት ምን አለበት? ሌሎች የፉድ ሴኩሪቲ ላይ የሚሰሩ ፕሮጀክቶች ውስጥ ቤኔፊሻሪ ሆኖ መቀጠር ምን አለበት? ጌታዬ የእነዚህን ሰዎች እህል መብላት ያቅለሸልሻል፣ ቁርጠት ያመጣል፣ ጨጓራና ቃራ ያመጣል። የምር ሁሌ እየመጡ ያንን ሽሮ አፍስሰው ስለሰጧችሁ እንዴት እንደሚያቅራሩ 9 ሚሊዮን ህፃን እየመገብኩ ነው እያበላው ነው እያሉ ሲያቅራሩ የእነዚህን ሰዎች ምግብ መብላት በእውነቱ ያቅለሸልሻል። እነ ሴፍቲኔት እኮ ኢቨን ተረጅም ብለው እኮ አይጠሩም። ቤኔፊሻሪ ነው የሚሉት። ደንበኛ በማለት ነው የሚጠሩት አይደለም። ፉድ ሴኩሪቲ ላይ የሚሰሩ ፕሮጀክቶች፣ ፕሮግራሞች ተረጂዎች ምናምን ለማኞች ብለው ሲጠሩ አትሰሙም። ቤኔፊሻሪ ወይም ደግሞ ደንበኞች በማለት ነው የሚጠሩ። ክላየንት ነው የሚሉት። እና አዳነች አቤቤ የለብር ስለሌላቸው ሰዎች እያበላን እኮ ነው ይሏቸዋል።
ያበላን ነው። እና ይህም የሆነበት ምክንያት ድሮ በኢህአዴግ ጊዜ ቤታቸው በልተው ትምህርት ቤት ሄደው መማር የሚችሉ ህፃናት ዛሬ ቤታቸው መብላት የማይችሉበት ሁኔታ ተፈጥሮ ቤታቸው የነበራቸውን ጥሪት በነ አዳነች አቤቤ ተዘርፈው ተነጥቀው የሚበሉት በማጣታቸው የተነሳ ያዳዩዋቸውም የለጉርስ ቤታቸው ያሰጧቸውም እና አዳነች ቢሆኑም እንደገና ከመንግስት ካዝና ብር ወጪ አድርገው ያንን ምግብ ስላቀረቡ ግን እንደ ትልቅ ነገር ሲጠቅሱት ሰማቸዋላችሁ። እና የሸገር ከንቲባም እንዲህ አይነት ስራ ሰርቼ እኒህ ያህል ብር አውጥቼ ብሎ መናገር የለመደው ከአዳነች አብይ አህመድ ወስዶ ነው ማለት ይቻላል። እና አዳነችም በእነዚህ ብልጭልጭ ፕሮጀክቶች በቢሊዮን የሚቆጠር ብር በልተዋል። እሱ እንኳን ሱቅ ነው አለ አይደለ? እነሱ ግን እንደዚህ አይነት ይኸውላችሁ እንደምታዩት አበባው ማለት ነው። ጦሩ የት ሄደ? ጦሩን ለምን አትሰኩበትም ነበር አበባው ላይ? እነዚህ የማያድጉ ባለበት ሁሉ ጊዜ የሚረግጡ ጮርቃዎች ህዝብን ሊያስደስቱ የሚሞክሩት እንዲህ አይነት ነገሮችን በመስራት ነው። ደግሞ እኮ ብልጭልጭ አትበሉ ይላሉ። ምን ይባል እስኪ ምን ይባል? ብርቅርቅ ብለን እንጥራው ወይስ ምን ብለን እንስጠው? ብልጭልጭ ከዚህ በላይ ትክክለኛ ገላጭ የሆነ ስም ሊኖር ይችላል? እንዲህ የሆነ ሆኖ እና አዳነችም በእነዚህ ብልጭልጭ ፕሮጀክቶች ብልጭልጭ ተራ የሆኑ ተግባራትም በርካታ ገንዘብ እየበሉ መሆኑ ይታወቃል። ሌላው አብይ አህመድ የሆነ ሰዓት ላይ እቅድ ሲያስተዋውቅ ዜሮ ተረጅነት፣ ዜሮ የመሬት ጾም ማደር፣ ዜሮ ተፈናቃይ፣ ዜሮ ኮንትሮባንድ፣ ዜሮ ሽፍትነት፣ ዜሮ ሌብነት በማለት አስተዋውቆ ነበር። የዜሮ ግቦች ደግሞ አሉ። የቅድሙ መቀነስ ነው። የዜሮ ግቦች 5 ናቸው። ዜሮ ተረጂነት፣ ዜሮ መሬት ጾም ማሳደር፣ ዜሮ ተፈናቃይ፣ ዜሮ ኮንትሮባንድ፣ ዜሮ ሽፍታ። ይህን የኢትዮጵያን ብልጽግና ለማረጋገጥ የዜሮ ግብ አድርጎ እያንዳንዱ ወረዳ በሱ ዞን እንዲቀንስና ወደ ሀገር ሀብት እንዲገባ ማድረግ። እንደ ሀገር ዘረፋ ስላቆምን እንዳያችሁት አይነት ስራዎች ተሰርተዋል። በዚህም መሰረት ደመላሽ ገብረ ሚካኤል ባለፈው መጥቶ አንድ አስቂኝ ንግግር አድርጓል። ምን የሚል መሰላችሁ? የመንግስት ባለስልጣናት በኮንትሮባንድ ንግድ ላይ እየተሳተፉ አለመሆናቸውን አረጋግጫለሁ ይላል። አንድም የመንግስት ባለስልጣን በኮንትሮባንድ ንግድ ላይ እየተሳተፈ አለመሆኑን አረጋግጫለሁ አለ ደመላሽ ገብረ ሚካኤል። ለምን ከተባለ አብይ አህመድ ዜሮ ኮንትሮባንድ ብሎ ስለተናገረ የአብይ አህመድ እቅድ እየተሳካ መሆኑን ለመግለጽ። እንደ ሀገር ኮንትሮባንድ አቁመናል ብለው ቢናገሩ የማይሆን ነገር ነው። ኢትዮጵያ ዳር ድንበሯን የሚጠብቃት የለም። ኮንትሮባንድ የሚሰሩትም አመራሮቹ መሆናቸው ይታወቃል። ጀነራሉ ሳይቀሩ አማራ ክልል ብትሄዱ ለምሳሌ በሱዳንም በተለያዩ ቦታዎችም ላይ ኮንትሮባንድ የሚሰሩት የመሳሪያ ዝውውር ላይ የሚሳተፉት የአብይ አህመድ ጀነራሎች ናቸው። ደመላሽ ገብረ ሚካኤል ግን የመንግስት አመራሮች ባለስልጣናት አንድ እንኳን አመራር በኮንትሮባንድ ላይ እየተሳተፈ አለመሆኑን አረጋግጫለሁ ብሏል። ለዚህ ምክንያቱ ደግሞ የአብይ አህመድ እቅድ ተሳክቷል የሚል መልእክት ለማስተላለፍ መሆኑ ይታወቃል። በተረፈ ዜሮ ተረጅነት አብይ አህመድ ወደ 3 ሚሊዮን አውርደናል እያለ ነው። ግን ሴፍቲኔት ደግሞ የቤኔፊሻሪ እና ክላይንት ቁጥር ስለቀነሰ ነው። ሌላ ምክንያት የለውም። ኢትዮጵያ አሁን ላይ ወደ 26 ሚሊዮን አካባቢ የለጉርስ የሚፈልግ ዜጋ አለ። የመሬት ጾም ማደር የታውቀዋል። መሬቱን እኮ ኢትዮጵያን ስታስተዳድር ነው። መሬት ጾም ማደር የለበትም። አንድም መሬት ልትል የምችለው ሁሉም መሬት ውስጥ ገብተህ ማዘዝ ስትችል ነው። ትግራይ ገብተህ ታውቃለህ እንዴ? 7 ዓመት እኮ ነው። የአማራ ቀበሌና ወረዳን ታውቀዋለህ እንዴ? 4 ዓመት እየሆነ እኮ ነው። ኦሮሚያ ወለጋን ታውቀዋለህ? ያንን ትርፍ አምራች መሬት ታውቀዋለህ እንዴ? የጎጃምን ለም መሬት ገብተህ ጎብኝተው ታውቃለህ እንዴ? ትናንትና ሪዞርት ተመርቋል። በነገራችን ላይ ፈለገ ጊዮን ኢኮ ሪዞርት ተመርቋል። አብይ አህመድ ምረቃ ላይ ተገኘ ይባል በፍጹም ጎጃም የሚባል ምድር መግባት አልፈልግም፣ በፍጹም ልገባ አልፈልግም በማለት ተመስገን ጥሩነህን ልኮታል። በነገራችን ላይ እስከዛሬ ባሉ ጊዜያት እንደው ቀደም አድርገን ጎጃም ስንል የነበረው ከዚህ አንጻር ነው። እኔ ከምንም በላይ ኢትዮጵያ ውስጥ ጸረ ሀገር የሆነ ጸረ ህዝብ የሆነ ጸረ አማራ የሆነ ከኦህዴድ በላይ ጠላት አለ ብዬ አላስብም። በኢትዮጵያ ምድር ላይ ቁጥር አንድ በነፍሴ የሚጠየፈው ስርዓት ማነው ብትሉኝ ኦህዴድ ነው። ስለዚህ ኦህዴድ ደግሞ ከአማራው በተለየ መልኩ ለጎጃም ያለውን አስተያየት ስለማቅ ትናንትና ወሎ ሂዶ ሎጎ ሪዞርትን መርቆ መጥቷል። ጎንደር ገብቶ ጎርጎራን እንትን ብሎ መጥቷል። ዛሬ ጎጃም ላይ ግባና መርቅ ሲባል ግን በፍጹም
በፍጹም አልገባም በማለት ተመስገን ጥሩነህ ልኮታል። ትናንትና ብዙ ስድብም ሲሳደብ ነበር በፓርላማ ብዙ ስድብ የቆዳ ስራችሁ ምናምን እያለ መጨረሻ ማለት ነውና ስለ ጎጃም ሲያስብ ጭንቅላቱ እንደሚንጨረጨር ልቡ እንደሚበግን ስለምረዳ እኔ ደግሞ ያን የሚያደርገውን ኃይል መደገፍ ግዴታዬ ስለሆነ ነው እና እንኳን ዜሮ የመሬት ጾም ማደርን ተግባራዊ ያደርግ ይቅርና አብይ አህመድ ምድሩንም አያውቀውም፣ ቀበሌ ወረዳዎችን አያውቃቸውም። ዜሮ ተፈናቃይ በዚህ ዓመት ራሱ በርካታ እየተፈናቀለ መሆኑ ይታወቃል። ከአርሲ ከመሳሰሉ ቦታዎች ላይ ወደ ቦታቸው የተመለሱ ተፈናቃዮችን ሰው የምታገኙ ከቦታቸው የተነቀሉን ነው። ዜሮ ኮንትሮባንድ ይህን እናንተ የምታውቁ ስለሆነ ማብራሪያ ያስፈልገውም። ዜሮ ሽፍታ፣ ዜሮ ለቢነት በሶስት ወር ሆኖ 98 ቢሊዮን ብር የተበላው ዜሮ ለብነት እያለ ግን አብይ አህመድ ያለምጣል። በተረፈ ግን ደመላሽ ገብረ ሚካኤል አንድም የመንግስት አመራር በኮንትሮባንድ እየተሳተፈ አለመሆኑን አረጋግጫለሁ ያለው አብይ አህመድ ከዚህ በፊት ዜሮ ኮንትሮባንድ ብሎ ስለተናገረ በቀጣይ አመራሩን ኮንትሮባንድ ማውጣት ችለናል ብሎ የሚበሸከትበትን እድል ለመፍጠር ነው። ሌላው ከኢትዮጵያ የተነሱ ድሮኖች ሱዳን ላይ ድብደባ ማድረሳቸው ተሰምቷል። ከኢትዮጵያ የተነሱ ድሮኖች በሱዳን በከንና ስኳር ፋብሪካ ስር የሚገኝን የኢታኖል ፋብሪካ የነዳጅ ማከማቻ ላይ ያነጣጠረ ጥቃት ፈጽመው ሙሉ ለሙሉ ማውደማቸው ተሰምቷል። ኢትዮጵያ ሉዓላዊነታችንን ጥሳ ግዛታችንን ጥሳ ገብታ ጥቃት ፈጽማለች እና ሂሳብ እናወራርዳለን እያለ ነው የጀኔራል አልቡርሃን መንግስት። ሌላው 18 አማራዊ ተረሽነው ከሸንኮራ አገዳ ጋር ተቃጥለው መገኘታቸውን የደረሰ መረጃ ያመለክታል። ጭፍጨፋው የተፈጸመው አጉይ ዞን ጅግራ ውሃ የሚባል ኬላ ላይ ሲሆን በአማራ ሚሊሻና አድማ ብተና እንደሚጠበቅ ግልጽ ነው። አካባቢው በቀን 25 8ኛው ወር 2018 ዓ.ም ከባህር ዳር በመነሳት ወደ ጃዊ ሲሄድ የነበረ 18 ሰዎችን የጫነ ሃይሩፍ መኪና ጅግራ ውሃ ተብሎ ከሚጠራው የሚሊሻና አድማ ብተና ኬላ ላይ ከምሽቱ 11 ተኩል አካባቢ የብልጽግናው ተላላኪ ሚሊሻና አድማ ብተና በፈጸሙ ዘግናኝ ጥቃት 18 ሰዎች ሙሉ በሙሉ ተረሽነው ሸንኮራ አገዳ ውስጥ እንዲቃጠሉ መደረጋቸውን የደረሰ መረጃ ያመለክታል። የግድያው ምክንያት የተባለው መንገድ ላይ ስላለው እንቅስቃሴ ለፋኖ መረጃ ሰጥታችኋል የሚል ምክንያት መሆኑን የደረሰ መረጃ ያመለክታል። እና ወገኖቻችን በዚህ ልክ ግፍ እየተፈጸመባቸው ይገኛል። ከሚፈጸምብን ግፍ አንጻር የሆነብን ካለው አንጻር የአፋብን እንቅስቃሴ ፈጣን አይደለም በማለት ነው ባለፈው አስተያየት የሰጠ ነው። ትናንትና አስተያየት የሰጠ ነው። ስለዛ ነው በጣም በርካታ ነገሮች እየተሰሩ መሆናቸውን ልታውቁ ይገባል። በነገራችን ላይ በጣም ብዙ በአዎንታዊነት የሚነሱ ተግባራት አሉ። ምንም ተስፋ የሚያስቆርጥ ፕሮግራም አይደለም የሚሰራው። ያሉትን ድክመቶች እና ኤርሚያስ ለገሰ ያላቸውን ጉጉት የኤርሚያስን እኮ ሪፈረንስ አድርጌ አይደለም ያቀረብኩት። የነሱ ጉጉት ግን እናንተ ውስጥ ቁጭት ሊፈጥር ይገባል። ኤርሚያስ ለ6 ተበታተኑ ሲልህ የመበታተን አዝማሚያ ካለ እንኳን ልትተቃቀፍ ይገባል። ሲሳያጌና ከአንተ በተቃራኒ የሆነ ፕሮፓጋንዳ ሲሰራ ከሱ ፕሮፓጋንዳ በተቃራኒ ደግሞ አንተ መገለጽ አለብህ የሚል ፕሮግራም ነው የሰራው። ስለዚህ በወገን ላይ ከሚፈጸመው ግፍ አንጻር ኦህዴድ እየሄደበት ካለው ፍጥነት አንጻር ምርጫ ለማካሄድ አማራ ክልልም በእርግጥ አንዳንድ ቦታዎች ላይ ለምሳሌ አረጋ ከበደና ተመስገን ጥሩነህ ምርጫውን አሸንፈዋል። ምርጫ ቦርድም እንዳጸደቀው ሰምተናል። ህዝቡ ሳይሳተፍ ኦልሬዲ ተቋጭቷል። ያለቀ ጉዳይ ነው። በቀጣይ ምቹ ሁኔታ ካለ ያው ህዝብ መረጠ ተብሎ ድራማ የሚሰራበት ሁኔታ ይፈጠራል። ካልሆነ ግን አሁን አሸናፊ የሚሆኑበት ሁኔታ ከሂደቱ በፊት ውጤቱ ቀርቦ አሸናፊ ሆነዋል። ምክንያቱም ተወዳዳሪዎቹ አድሃን አብን ምናምን የተባሉ ሰዎች ናቸው። ተወዳዳሪዎቹ እነሱ ናቸው። እነሱ ደግሞ የተወሰነ ኮታ ይሰጣቸዋል ስለተባሉ አሁን ላይ እኛ ሳናቅ ምርጫ ተካሄዶ እኛ ሳንወዳደር ከላይ ያሸነፈ ብለው ቅሬታ የሚያቀርቡበት ሁኔታ የለም። በተረፈ ግን 18 አማራዎች መረሸናቸው ተሰምቷል። ሌላው የቤተ መንግስት አስተዳደር 36 የትግራይ ተወላጆችን ከስራ ገበታቸው ማባረሩ ተሰምቷል። ቤተ መንግስቱ ሲሰሩ የነበሩ 36 የትግራይ ተወላጆች የቤተ መንግስት አስተዳደር ከስራቸው ቀንሷቸዋል፣ አባሯቸዋል። ከትግራይ ጋር ወደ ፍጥጫ እየተገባ በመሆኑ የተነሳ ትግራይኛ ተናጋሪዎች ቤተ መንግስት እንዳይገቡ ተብሎ ተከልክሏል። ጌታቸው ረዳስ እየገባ ይሆን? ጻርቃን እየገባ ይሆን? ሌሎቹ የብልጽግና ወዶ ገቦች ይገቡ ይሆን? የታችኛው ሰራተኞች ግን ኖርማል ሰራተኛ መደበኛ ሰራተኞች ግን ቤተ መንግስት አካባቢ የሆነ ነገር ይፈጥራሉ ተብሎ እንዳይገቡ የሚል ትዕዛዝ ተላልፎባቸዋል። ይህን ስርዓት የምጠየፈው ስለዚያ ነው።
ቀሳውስት ጋር ጳጳሳት ጋር ሲጣላ ኦርቶዶክሳውያን ማተብ ያላቸውን እያፈነ በየቦታው እየጠመዘዘ ማንገት ይጀምራል። ፋኖች ጋር ሲጣላ አማርኛ ተናጋሪ የተባለን በሀገሩ ሁሉ ማሳደድ ይጀምራል። ህወሓት ጋር ሲጣላ የትግራይ ተወላጆች ጋር ዘመቻ ይከፍታል። ኦነግ ጋር ሲጣላ የወለጋ ኦሮሞዎችን እየመረጠ ማሳደድ ይጀምራል። ከመስሪያ ቤት ያባርራል። ትናንት ገዱ የተናገረውን ሰምታችኋል። ውጭ ጉዳይ ላይ አንድ ሰው ሲሾም እሱ እኮ ወለጋ ነው እንዴት አመንከው ማለት ጠየቀኝ በማለት ገዱ ሲናገር ነበር። ስለዚህ ይሄ ለሁላችንም ጠላት የሆነ አገዛዝ ከማንነት ፖለቲካ ወጣ ስትለው የሃይማኖት ፖለቲካ ውስጥ ገብቶ የሚዳክር አገዛዝ መፍትሄው በተባበረ ክንድ ጥግ እንዲይዝ ማድረግ ነው እላለሁኝ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅታችንን ላይክ ሼር እያደረጋችሁ ለሌሎች በማጋራት ጠለስ ሚዲያን አበረታቱ ብዬ ዛሬ ዝግጅቴን ቋጫለሁ። ክበሩልኝ።